ሁለት ፖሊኖሚያሎች ቢሰጡን ኤፍ ኦፍ ኤክስ እዚህ ጋር እንዳለው ለምሳሌ ኤፍ ኦፍ ኤክስ እኩል ይሆናል ቱ ኤክስ ማይነስ ዋን በግራ በኩል እንዲሁም በቀኝ በኩል ደግሞ ጂ ኦፍ ኤክስ እኩል ይሆናል ቱ ኤክስ ፕላስ 3 ማይነስ 3 ኤክስ ፕላስ 2 የሚባሉ ፖሊኖሚያሎች ቢሰጡ እና የእነዚህን ሁለት ፖሊኖሚያሎች ብዜት ማወቅ ብንፈልግ ይኸውም ኤፍ ታይምስ ጂ ኦፍ ኤክስን ማወቅ ብንፈልግ ማለት ነው። እና ይሄንን ለማግኘት እያንዳንዱን ተርም አንዱን ወስጄ ለምሳሌ እዚህ ጋር ኤፍ ኦፍ ኤክስ የሚለውን ወስጄ ይሄንን ከእያንዳንዱ ተርም ጋር አባዛዋለሁ። እንደዚህ ማለት ነው። ከዛ ደግሞ ኔጌቲቭ ዋንን ከእያንዳንዱ ተርም ጋር እሱንም እንደዚህ አባዛዋለሁ ማለት ነው። እና ስጨርስ እያንዳንዱ ያገኘሁትን ስድስቱን መስመሮች የሰጡኝን መልስ ወስጄ ደምረዋለሁ ማለት ነው። እና ይሄንን ዝቅ ብለን ብንጀምር ኤፍ ታይምስ ጂ ኦፍ ኤክስ ባለው መጀመሪያ ቱ ኤክስን ከቱ ኤክስ ኪዩብ ጋር ባባዛ ቱ ኤክስ ታይምስ ቱ ኤክስ ኪዩብ 2 ጊዜ 2 4 ኤክስ ታይምስ ኤክስ ኪዩብ ኤክስ ርቢ 4 ይሰጠኛል ማለት ነው። ደግሞ ምናልባት ምጽፈው ዘርዝሬ መጀመሪያ ስለሆነ ቱ ኤክስ ታይምስ ቱ ኤክስ ኪዩብ ሲደመር አሁን ደግሞ ሁለቱን ወስጄ ከማይነስ 3 ኤክስ ጋር አባዛለሁ ቱ ኤክስ ታይምስ ማይነስ 3 ኤክስ ሲደመር እና ሁለትን ደግሞ ቱ ኤክስን ደግሞ ከሁለት ጋር አባዛለሁ ማለት ነው ለመጨረስ ለሁለት ኤክስ ይኸው ቱ ኤክስ ታይምስ ሁለት ሰጠኝ ማለት ነው። እና ቱ ኤክስን ከሶስቱም ጋር አባዛዋቸው ከእያንዳንዱ ተርም ጋር አባዛሁት ቱ ኤክስን። አሁን ደግሞ ኔጌቲቭ አንድን ከእያንዳንዱ ተርም ጋር ባባዛ ኔጌቲቭ አንድን ከቱ ኤክስ ስኩዌር ጋር ባባዛ አሁንም እንደዚህ እየደመርኩ ከታች ላይ አስቀምጠው ለቦታ ኔጌቲቭ አንድ ሲባዛ ቱ ኤክስ ኪዩብ ሲደመር እና ኔጌቲቭ አንድ ሲባዛ 3x ኔጌቲቭ 3x ገጣ ኔጌቲቭ አንድ ሲባዛ ማይነስ 3x ሲደመርልና የመጨረሻ ኔጌቲቭ አንድን ከሁለት ጋር አባዛለሁ ማለት ነው። እና ኔጌቲቭ አንድ ሲባዛ በሁለት አደርጋለሁ። እንዲህ ካደረኩኝ በኋላ እያንዳንዱን እያቃለልኩ ብሄድ እዚህ ጋር ቱ ኤክስ ታይምስ ቱ ኤክስ ኪዩብ 2 ጊዜ 2 4 ኤክስ ታይምስ ኤክስ ኪዩብ ኤክስ የሚለው በውስጠ ታዋቂነት አንድ ስለሆነ ሁለት እንደዚህ አባዛ ኤክስፖነንታቸውን እንደመደመር ነው በመደመር 4 ታገኛለሁ ማለት ነው። የመጀመሪያው ተርም ቱ ኤክስ ሲባዛ ቱ ኤክስ ኪዩብ 4x ርቢ 4 ሰጥቶኛል። ከዛ እዚህ ጋራ ደግሞ ቱ ኤክስ ታይምስ ማይነስ 3x ሰጠኝ አገኛለሁ እና 2 ጊዜ ኔጌቲቭ 3 ኔጌቲቭ 6 ይሰጠኛል። ኤክስ ጊዜ ኤክስ ደግሞ ኤክስ ስኩዌር ይሰጠኛል እና ሁለተኛው ተርም ደግሞ ማይነስ 6x ስኩዌር ሰጠኝ ማለት ነው። እና እዚች ጋር ከስሪ ኤክስ ከሚለው ጋር ኔጌቲቭ ዋንም አብሬ አምጥቻታለሁ። እዚች ጋር ማይነስ የምትለዋን ነው ልብ ይለዋል እንዳመጣኋት ማይነስ የምትለዋን። በተመሳሳይ እዚህም ጋር በኔጌቲቭ አንድ እንደማባሻ ስጠቀምበት ኔጌቲቭ አንድ ላይ አብሮ ማይነስ የሚለው መጥቷል እና ከቁጥሩ በፊት ያለው ምልክት ቁጥሩን እየተከተለ ይሄዳል ማለት ነው። እና እዚች ጋር ያው አልጻፍነውም በውስጠ ታዋቂነት ፕላስ እንደማለት ነው። ዝም ካለም ፖዚቲቭ ነው፣ ማይነስ ካለ ከፊቱ እንደ ኔጌቲቭ ቁጥር ይቆጠራል ማለት ነው። እና የመጀመሪያው ፎሬክስ ርቢ 4 ሰጥቶኛል። ሁለተኛው
ማይነስ ኤክስ ርቢ 2 ሰጥቶኛል። ወደ ሶስተኛው ሲሄድ 2x ታይምስ 2 ይላል። 2 ጊዜ 2 4 ኤክስ ጊዜ ምንም አብሮ የሚባዛ ነገር የለም። ስለዚህ ኤክስ አገኛለሁ ማለት ነው። 4x ያሰጠኛል ማለት ነው። 2x ጊዜ 2። ከታች ወዳሉት ደግሞ ስንመጣ ኔጌቲቭ 1 ሲባዛ 2x ኪዩብ ኔጌቲቭ 1 ሲባዛ 2 ኔጌቲቭ 2 ኤክስ ኪዩብ ደግሞ ከማንም ጋር ስላልተባዛ ኤክስ ኪዩብ እንዳለ ይሆናል ማለት ነው። እዚህ ጋር ደግሞ ኔጌቲቭ 1 ሲባዛ ኔጌቲቭ 3 ይሰጠኛል። ፖዚቲቭ 3 ተመሳሳይ ኤክስም አብሮት የሚባዛ ስላልነበረ እንዳለ ራሱ ኤክስ ይሆናል ማለት ነው። መጨረሻ ላይ ማይነስ 1 ታይምስ 2 ማይነስ 2 ይሰጠኛል ማለት ነው። እንዲህ ካደረግን በኋላ ተመሳሳይ ተርሞች እንዳሉ እናያለን። እዚህ ጋር ለምሳሌ ኤክስ የሚሉ 2 ተርሞች አሉና እነሱን አቃለን እንጽፋለን። ወደ ቀጣዩ ገጽ ወስደዋለሁ። ከታች ያመጣዋል። ይሄን ያገኘነው እንግዲህ ኤፍ እና ጂን አባዝተን ነውና ኤፍ ታይምስ ጂ ኦፍ ኤክስ ለመፈለግ ባደረግነው ጥረት ማለት ነው። ይኸውልህ የተገኘውና ስናካልል ይሄንን ኤክስ ርቢ 4 አንዴ ብቻ ነው ያለን፣ ሌላ የለንም። የሚደመር ሌላ አብሮት የለም። ኤክስ ርቢ 4 እንዳለ ይሆናል። ባለ ርቢ 3 ስፈልግ አንድ አለ፣ ሌላ የለም። ስለዚህ እሱም እንዳለ ማይነስ 2 ኤክስ ርቢ 3 ይወርዳል። አሁንም ከቁጥሩ በፊት ያለውን ምልክት አብሬ እያስከተልኩ ነው የማወርደው ነው። እንደዛ ማይነስ 2 ኤክስ ርቢ 3 መጥቷል ማለት ነው። ከዛ ባለ ኤክስ ስኩዌር ስፈልግ ከዛ ደግሞ ከባለ ኤክስ ኪዩብ ደግሞ ቀጥሎ ባለ ኤክስ ስኩዌር ደግሞ ስፈልግ ባለ ኤክስ ስኩዌር ደግሞ ማይነስ 6 ኤክስ ስኩዌር ተገኝቷል። እሺ ማይነስ 6 ኤክስ ስኩዌር ብቻውን ስለተገኘ ማይነስ 6 ኤክስ ስኩዌር እንዳለ ጽፋለሁ። ተደማሪ ማዳማም ተቀናሽም ስለሌለው ወደ ኤክስ ጋር ግን ስመጣ 4x አለኝ 3x አለኝ እና ሁለቱን ደምሬ 4x ሲደመር 3x 7x ይሰጠኝና 7x ብዬ ጽፋለሁ ማለት ነው። ሌላ ደግሞ ባቻውን የሆነ ቁጥር ስለሌለ ማይነስ 2 ብቻውን ማይነስ 2 እንዳለ ይወርዳል ማለት ነው ብቻውን ስለሆነ ኤፍ ዶት ጂ ኦፍ ኤክስ የሚለው 4x ርቢ 4 ማይነስ 2x ኪዩብ ማይነስ 6 ኤክስ ስኩዌር ፕላስ 7 ኤክስ ማይነስ 2 ሆኖ ተገኘ ማለት ነው። እና ስናባዛ በዋናነት መጠንቀቅ ያለብን ሁሉንም እያንዳንዱን ተርም በእያንዳንዱ ተርም እንዳባዛን ማየት አለብን። ኤፍ ላይ ያለውን ተርም በእያንዳንዱ ጂ ላይ ባለው ተርም ማባዛት፣ እንዲሁም ስናባዛ ደግሞ ከቁጥራችን በፊት ኔጌቲቭ ካለ ኔጌቲቭን አብረን ማስኬድ ነውና እነዚህን ካደረግን መልቲፕሊኬሽናችን ውጤት ይሰጠን፣ ትክክለኛውን መልስ ይሰጠን፣ ትክክለኛ ውጤት ይሰጠናል ማለት ነውና ሁለት ፖሊኖሚያሎችን አባዝተን እዚህ ጋር አንድ ሌላ ፖሊኖሚያል አግኝተናል። ያገኘነው ፖሊኖሚያል ደግሞ ዲግሪው ቢታይ ወይም ትልቁ ኤክስ ፓወር ቢታይ እዚህ ጋር የኤፍ ዶት ጂ ወይም የኤፍ ታይምስ ጂ ኦፍ ኤክስ ዶት የምትለው ማባዛት መሆኗ ነው። የእሱ ዲግሪ 4 ሆኖ ተገኝቷል። ያባዛናቸውን ደግሞ ብናይ የመጀመሪያው ዲግሪው 1 ነበር። ኤፍ ኦፍ ኤክስ ዲግሪው 1 ነበር፣ ትልቁ ኤክስ ፓወር ማለት ነው። ጂ ኦፍ ኤክስ ደግሞ ትልቁ ኤክስ ፓወር 3 ነበር የነበረውና እዚህ ጋር 1 ሲደመር 3 4 ሰጥቶናል ማለት ነውና የኤፍ ኦፍ ኤክስ ዲግሪ ካወቅ የኤፍ ዶት ጂ ኦፍ ኤክስ ዲግሪ ማወቅ ከፈለግን
የእያንዳንዱን አውቀን ዲግሪ ልበለውና ዲግሪ ኦፍ ኤፍን ካወቅን እንዲሁም ሙሉ ፎርስ ዲግሪ ኦፍ ጂ የሚለውን ካወቅን ሁለቱን ደምረን ዲግሪ ኦፍ ኤፍ ኦፍ ጂ ማግኘት እንችላለን ማለት ነው። እና ይሄ ለብዙ ፖሊኖሚያሎች እውነት ነው። አንድ ጊዜ ግን እውነትም አይሆንበት ሁኔታ አለና እንደዚህ ደምሬ ብሰራ የምሳሳትበት የሚያሳስተኝ ሁኔታ አለ። ያም ሁኔታ መጽሐፋችንም ጠቅሶታል። ምናልባት ሁላችን መጽሐፋችንን እንድናነብ ብናየው መልካም ይመስለኛል። እና ግን ሁላችንም ደግሞ መጽሐፍ ለማንበብ ጊዜ ላይኖረን ይችላል እና በዛ የተነሳ እዚሁ ላይ ብናየው ሰርተን ብናየው ኤፍ ኦፍ ኤክስ ቱ ኤክስ ማይነስ ዋን ቢሆን ልክ እንደ ቅድሙ ጂ ኦፍ ኤክስ ደግሞ 0 ቢሆን የዚህ ፖሊኖሚያል ዲግሪ 1 ነው። የዚህኛው ፖሊኖሚያል ዲግሪ ደግሞ በውስጥ ታዋቂነት ያለው ኤክስ ርቢ 0 ነው። ከሱ የሚመጣው ዲግሪ ደግሞ 0 ይሆናል ማለት ነው። እና የሁለቱን ዲግሪ ብደምር 1 ሲደመር 0 1 ሊሰጠኝ ይገባ ነበር። ነገር ግን እነዚህን ባባዛቸው ኤፍ ዶት ጂ ኦፍ ኤክስን ብንሰራ 2x ታይምስ 0 0 2x ማይነስ ወይም ይቅርታ ማይነስ 1 ታይምስ 0 0 እና ኤፍ ኦፍ ጂ ኦፍ ኤክስ 0 ሰጠኝ ማለት ኤፍ ዶት ጂ ኦፍ ኤክስ 0 ሰጠኛል እና 0 ሰጠኝ ማለት ነው። እዚህ ጋር ደግሞ እንዳየነው የዜሮ ዲግሪ ደግሞ በውስጥ ታዋቂነት ካለው ኤክስ ርቢ 0 የሚመጣው 0 ነው ማለት ነው። እና እዚህ ጋር ከሁለቱ ፋንክሽኖች አንዱ 0 ከሆነ የአባዝቼ የማገኘው ቁጥር ዲግሪው ሁልጊዜ 0 ነው የሚሆነው ማለት ነው። ምክንያቱም በ0 የተባዛ ነገር 0 ይሆናል። የዜሮ ዲግሪ ደግሞ 0 ሆኖ ተገኝቷል እና ደምሬ 1 ነው ብል ያሳስተኛል ማለት ነው። ከሁለት አንዱ 0 ሲሆን ማለት ነው። ከሁለት አንዱ 0 ካልሆነ ግን የሁለቱን ዲግሪ በማወቅ ብቻ የኤፍ ታይምስ ጂ ዲግሪ ማወቅ እንችላለን ማለት ነው። ምንም ካልኩሌሽን ሳንሰራ